የአማራ ፋኖ ሰራዊት የማን የልዩነት መንሸራሸሪያ ሆኖ አይቀጥልም። አንድ ተቋም መሰርተናል። አንድ ድርጅት አለን። ጎንደርን አንድ አድርገናል። ከዚህ በኋላ በእዝና በሰንሰለት እንጓዛለን። የአማራ ፋኖ ሰራዊት የማንም የልዩነት መንሸራሸሪያ ሆኖ አይቀጥልም። አንድ ተቋም መሰርተናል። አንድ ድርጅት አለን። ጎንደርን አንድ አድርገናል። ከዚህ በኋላ በእዝና በሰንሰለት እንጓዛለን። ከዛ ውጭ የወጡለትን ዓላማ የማያውቁ ጥቃቂት ግለሰቦች ከሶሻል ሚዲያ ላይ በየጊዜው እየወጡ በመለጠፍ የራሳቸውን ፍላጎትና ጥቅም ፍላጎት ወይም የራሳቸውን ስልጣን ለማስጠበቅ የሚያደርጉት እንቅስቃሴ ሰራዊታችን ከዚህ በኋላ ምድር ላይ ከአመራሩና ከትዕዛዙ ነቅነቅ ብሎ የልዩነት ምንጭ መሆን አያስፈልግም። ከፍለናል ዋጋ። የዛኛው እዝ የዚህኛው እዝ እየተባለ ዋጋ እየከፈልን ቆይተናል። ለአንድ ዓላማ የወጣ ሰው የግል ስልጣናቸውና የግል ማካበት የቀረባቸው ሰዎች እየከፋፈሉ እያጨፋጨፉት ቆይተዋል። ከዚህ በኋላ አማራንን ጎንደሬዎች ነን። የልዩነት ምንጭ ይዞ በእዝም ይሁን በኮር የሚመጣ ካለ ለትግላችን ለአማራ ሕዝብ እሱ ጠላት ነው። አይተናል። ትላንት ሲከፋፍሉ የነበሩ የፋኖ መሪ ነን እያሉ ሲከፋፍሉ የነበሩ ዛሬ አንድ ራሳቸውን ሁለት ራሳቸውን ለብልጽግና ነው እየሰጡ ከጠላት ጋር ነው ተሰልፈዋል። ስለዚህ ነገም የመጨረሻ ትግሉ እስከሚጠራ ድረስ ይሄ ትግል ታሸነፈ በኋላ ሚከዱ ይኖራሉ። መክጃ ቢያገኙ ማለት ነው። 4 ኪሎ ተገባን በኋላ መሄጃ መሽሎኪያ ቢያገኙ ሚከዱ ይኖራሉ። ሌባና ባንዳ ተግባሩ አንድ ነው። ስለዚህ ከእንደዚህ አይነት አሰላለፍ ካላቸው ግለሰቦች ራሳችንን እንጠብቃለን፣ ትግላችንን እንጠብቃለን። የህዝባችን ኃላፊነትና የህዝባችን አደራ የህዝባችን ሰቆቃ በታማኝነት እንወጣለን። ከዚህ በኋላ የአማራን ህዝብ ውክልና የአማራን ህዝብ ህልውና ዘመን ታገል ሰዎች የሄደ የመጣው አጀንዳ ሊሰጠን አይገባም። ራሳችን እዚህ በላይ አጠናክረን በአንድ መስመር ከጎጃም ከወሎ ከሸዋ ካሉ ወንድሞቻችን ጋር ነው የአብይ አህመድን ውርደትና የአብይ አህመድን ውድቀት ብቻ ነው በጋራ የምንፋለን። ሌላ ዓላማ የለንም። አንድ ፋኖ ነው። በፋኖ ውስጥ መንጋ ፍላጎት አለ። ለምሳሌ ግንባሩ የሚባል ተቋም ነበር። አሜሪካና አውሮፓ ቁጭ ብሎ የፋኖን ትግል መጠምዘዝ የሚፈልግ አልተሳካለትም፣ ከሽፏል። በሁለተኛ ደረጃ ሀፍዴን የሚባል ተቋም ጎንደር ላይ መጥቶ ብዙ ዋጋ አስከፍሎናል፣ ታውቃላችሁ። ያም ከሽፏል፣ ፈርሷል። በሶስተኛ ደረጃ ሙአ የሚባል ተቋም አለ፣ ደክሟል። አሁን እሱ ይፈርሳል። በፋኖ ስም ተደብቆ የግል አጀንዳውን ማስፈጸም የሚፈልግ መንጋጋ ሰሳለ። አንቀበልም። እኛ የአማራ ፋኖ ነን። ከፋኖ ውጭ ምንም አይነት ከአማራ የህልውና አደጋው ውጭ ሌላ አጀንዳ የለንም። የአማራን ህዝብ የፖለቲካ ስለንቦና ስብራት ገጥሞታል። የአማራ ህዝብ አጠቃላይ መንግስታዊ መዋቅር ጥቃት ተፈጽሞበታል ብለን እየታገልን የሌላ አጀንዳ ተሸካሚ መሆን የለብንም። በፍጹም ዛሬ ፋኖ ሆኖ እንደነ ጀነራል አሳምነው ጽጌ የሚያሻግረን ነው የምንፈልግ። ዓላማው ራዩ እኛ የሱ ምልክቶች ነን። በቀደመው ጊዜ አማራ እያሉ የተሰዉ እንደነዋጓ ጎቤ ያለ አርበኛ ነው የምንፈልግ፣ ንጹህ አርበኛ ነው የምንፈልግ።
ስለዚህ እኛ የብዙ አርበኞች የትውልድ ሰፈር ተፈጥረን ታሪካችን እንዳይበላሽ አደራ፣ ታሪካችን እንዳይበላሽ ራሳችን አጠናክረን ያሰብነው ያለምነው የአማራን የህልውና አደጋ ቀልብሰን በእርግጠኝነት በቅርብ ቀን የኢትዮጵያን ዕጣ ፈንታ ጉዳይ በፋኖ ይወሰናል። ምንም ጥያቄ የለው። ፋኖ የተቀደሰ ዓላማ ይዞ በጥበብ ትግሉን እየመራ ነው ያለው። በወታደራዊ፣ ፖለቲካዊ፣ ማህበራዊ አጠቃላይ አብይ አህመድን በ3 ዓመት ውስጥ አንኮታኩቶ ይጣል። 1000 ዓመት ብትታገሉ አታሸንፉኝም ሲል ነበር። የአብይ አህመድ ሰራዊት ከጎንደር ባህር ዳር ብቻ ነው የሚመላለሰው። የትም ቦታ መሄድ አይችልም። የትም ቦታ ሊሄድ አይችልም። በዚህ ወር ውስጥ እንኳን ጎንደር ምድር ውስጥ ከ5000 በላይ ነው የአብይ አህመድ ሰራዊት የተማረከ። ከ5000 በላይ የተማረከ በዚህ ወር ውስጥ። ስለዚህ ቀጣይ ያለን አደረጃጀታችን እያዘመን ወደፊት እንራመዳለን። አድርግና አታድርግ ብቻ። እኛ የሀገር ሰራዊቶች ነን። ከዚህ በኋላ እዚህ ጎጥ ብቻ ታጥረን የምንቀር አይደለም። የትኛውን ቦታ ነገ ተቋሙ በሚሰጠው ትዕዛዝ የትኛውን ቦታ ተወሮን ተሻግረን ለአማራ የሚጠቅም ነገር እስከሆነ ድረስ ያን እንፈጽማለን። ከዛ ውጭ ከዚያው ተቀምጠን ወለጋን፣ ማይካድራን፣ አርባ ጉቡን፣ መተከልን ብናስተውስ መተከል ተቤታችን መጥቶ ገብቷል። ወለጋ፣ ማይካድራ እዚያው ላይ አሁን ጎንደር ውስጥ እየተፈጸመ ነው ያለው። ስለዚህ በአጭር ቀን ትግላችን በአግባቡ ለመቋጨት አድርግና አታድርግ እንደወታደር እንድናውቅ የሌላ አጀንዳ ተሸካሚዎች መሆን የለብንም። የሌላ አጀንዳ አንሸከም። እኛ የአማራን ህዝብ ህልውና ብቻ ነው የምንጠብቅ። የማንንም አጀንዳ አንቀበልም። ከዚህ በፊት የአማራ ህዝብ በ1983 ወይም እንደ 2008 እየተባለ የማንንም አጀንዳ እየተሸከመ ሚናውዝበት ጉዳይ የለም። አክተሟል ያ ዘመናው። የአማራ ህዝብ ራሱን በራሱ የሚወስንበት ዘመን ላይ ነው ያለው። ከአማራነት ወርዶ ጎጠኝነት አያስፈልግም። እና አፄ ቴዎድሮስ ተቋራ በረሃ ማብረ ስላሴ ተነስተው 85 ዓመት በዘመነ መሳፍንት የተበታተነችን ኢትዮጵያ መጣው እዚሁ ሰሜኑ ምድር ላይ ነው የድል ማማ ላይ የተሰቀሉ። ስለዚህ ብዙ አርበኞች ከበቀሉበት ምድር ላይ ሆነን ብዙ ጀግና ዋጋቸውን ከፍለው አርበኝነትና ክብር አገር መጠበቅን ታሳዩን። ከዚህ ምድር ላይ ሆነን የተሳሳተች ነገር ማድረግ ፈጽሞ የተወገዘ ነው። ተናበን ከዚህ በኋላ እዚህ በፊት የነበሩ ችግሮችን ሙሉ ለሙሉ ቀርፈናል። ቀጠናው ላይ ያለ ችግር ሙሉ ለሙሉ በ85% ደረጃ አስተካክለናል። ከዚህ በኋላ አድርግና አታድርግ ብቻ ነው እንደወታደር ስራችን። ለዚህ የራሳችሁን እንድታዘጋጁ በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። መልካም ቀን፣ በድል እንገናኝ። አመሰግናለሁ። የአማራ ፋኖ ሰራዊት የማንም የልዩነት መንሸራሸሪያ ሆኖ አይቀጥልም። አንድ ተቋም መሰርተናል። አንድ ድርጅት አለን። ጎንደርን አንድ አድርገናል። ከዚህ በኋላ no more dictator no more genocide. Down Abiy Ahmed. Stop. Amara genocide in Ethiopia. In Amara regions. Stop. Drone attacks on Amara. ሸበለው ምኒልክ ተጉዞ የምትጠይቁኝ ሸበለው ፊትም አላለፈ ኋላም አይገኝ ሸበለው እቴጌ ጣይቱ እቴጌ ብርሃን ሸበለው ዳዊቷን ዘርግታ ሰማን